ለዛሬ ስለሆነ ይፋ እሱ ነው ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ሲጀመር አያስፈልግም። ስልክ አላነሳም ማለት ነው። ሲጋር እኮ ተረጋጊ ነው። መጀመሪያ ደረጃ ተረጋጊ። ደህና ነው። አላወራሁትም። በደንብ ሰላም ልበለው ይፍሬም። በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልግ እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጥፍ ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም እያረክን ያለው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ምንድነው እየተፈጠረ ያለው አልገባኝም። ምን እየተፈጠረ ያለውን ነገር ኤፋ አስረዳት አንተ። ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ምንም አልሆነም። ምንም ነው ኤፍሬም፣ በእግዚአብሔር አብርሃም ምን ሆነ ነው እንደዚህ ሆነ ያለው? ከአሁን በኋላ እጁን ሳትነኪው አውሪው፣ ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብረን የምር አብርሃም፣ አንተ እንደዚህ ከዚህ በፊት እንደዚህ አይነት ሀሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው? በእግዚአብሔር ምን ሆነሃል? ማለት ምን አስነክተው? ወይኔ ጉዴ ፈላ። በእግዚአብሔር ምንድን ነው ምን አስነክተው? እሺ ምንድን ነው እየተፈጠረ ያለው? በእግዚአብሔር ኖ ሳታጨናንቂው አብርሃም ቅድም ያልኩህን መናገር ይችላል። ቅድሚያ ግን ኧረ እንትን ነው ያማል። አብርሃም አንድ አውራቸው አደንዘዛችሁ ነው እንዳመጣችሁት። ምንድን ነው ማታወራኝ? እንኳን አፍቀኸኛል በጣም በእግዚአብሔር ምን ሆነሃል? ለምንድን ነው ማትረዳኝ? ስልክ ስደውል ደግሞ እያነሳልኝ አይደለም። ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ትችያለሽ። አሁን በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት። የኔ ፍቅር የኔ ውድ ባል አስረዳት ሁሉንም። ረገጥ አድርጊለት አንዴ የኔ ውድ ባል ሁሉንም ነገር የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ነው? ኮስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ ረጋ ብለህ አውራ ወንድሜ። ስማኝ፣ ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልጌ ኖ፣ እኔ ከአንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ከአንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚ፣ ይኸውልሽ ይኸውልህ ምንም መጫወጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩህን አሁን ተናገር። ይኸውልህ ወንድሜን እኮ አይደል እንዴ? እሱን እንኳን አታከብረውም እንዴ? ምን እያደረግክ ነው ያለኸው በእኔ ፊት? አብርሃም ሆነሃል። ከሚስቱ ጋር የፈለገው ነገር ማድረግ አይችልም። መቼ ነው ሚስቱ የሆነችው? ቆየ እኮ 2 ዓመት ነበር። ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ ነው። የ7 ወር ልጅ አላቸው። ላስታውስ። አሁን እኮ ሚስቱ እሱ ነች ነው እንዴ? ሚስት ማነች? ቆይ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት። አንዴ ቆይ ሚስት ማነች? ሩታ ያራዳ ልጅ። አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም፣ መንታ አብርሃም። እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም? በእግዚአብሔር ምን ሆነሃል? ምን እያካሄዳችሁ ያላችሁት? አብርሃም ለምንድን ነው ማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ እየጎተትሽ ለማሳመናት ሞከሪ። በመጀመሪያ ደረጃ ወይኔ ጉዴ ፈላ። በኢየሱስ በደንብ እስከ ዛሬ በእናትሽ ስሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድን ነው ጎርተሽው ነበር እስከ ዛሬ? ነይ ቆይ አይደለም ቆይ ነይ እንዳነካት አልነካትም። እሱ መፍት ነው መከልከል። ምንድን ነው ያስነካት? በእግዚአብሔር አብርሃም ሆነሃል። በማርያም በእግዚአብሔር ነው። በእግዚአብሔር ምን ሆነሃል? ልቀቂው። በእግዚአብሔር ይዛን ያለው ልጅ ማታል እንዴ? ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው። እጁን አትንኪው። እዛው ነው እንደዚህ መብት እያየችብኝ ያለችው። አብርሃም ምን ሆነሃል? አብርሃም አንዴ ለምንድን ነው ረገጥ አድርገህ ነግረሃት ማትሄደው? ትሄድልናል። ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከእሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ፣ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ? የትኛው ሚስትህ? የሰማንያ ነው? የሰማንያ ነው? የትኛው ሽማግሌ ልቀቅ? ለምንድን ነው ራሱ እንዲናገር ማስፈቀድ እኮ? አንዴ እሷ እኮ ያስጠነቀቀችው ትክክለሽ እኮ አጎትቷል። አንተ መናገር አይችልም እንዲሆን ከሆነ ነገር አንዴ ሄርሜላና አጎትቶ ልጁ በስነ ስርዓት ታውረው። በቃ ሳነቂው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን ምን አጥፍቼብህ ነው? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስቀኝ እንዴ? እስካሁን እየታገዝኩሽ ነው። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። አርተው ነው ንገረን እስኪ። ቤት ላይ ሉሌ እየጠበቀን ነው። ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገሩ?
መናገር የፈለገውን ኦልሬዲ ነግሯቸዋል። ከእሷ ጋር ደግሞ የምፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ በቃ አሁን አብረን ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ትግስትም ሲበዛ ልክ አለው። ለምን ማንነግራት? አንዴ ነግራት እንሂድ በእናትህ። እኛም በቃ ነገራት እኮ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ ወይ? ከፈለገሽ ትይት አይ ትንሽ ይቀራታል ነበር። እሺ እስከዛሬ ስደብቀን የነበረው ምኑ ሚስቴ ነች ብለህ ከተናገርክ ለምን ሄርሜላ አይደለም የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድነው